መምህር ከሆኑ አይቀር እንደ ዘላለም ነው በእውነት። እዛ ከደረሰ በኋላ ትንሽ አመመኝ አለ። እስከ ሌሊቱ 5 ሰዓት 4 ሰዓት ድረስ ጠርቶ ያናግረኝ ነበር። ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ መምህር ከሆኑ አይቀር እንደ ዘላለም ነው በእውነት። ብዙ ጊዜ እኔ አባቴ ሞቶም አላለቅስም፣ ሰዎች ሞተውም እምባ የለኝም። ግን ያንዳንዱ ሞት ያስቀናል። ሰባኪ ስናይ ከነጋሽ ታዬ ከነጋሽ ግርማ ቀጥሎ ያየናቸው ሰባኪያን በምስካየ ኅዙናን አባ መዓዛ፣ በልደታ ብፁዕ አቡነ ገብርኤል፣ በቅድስተ ማርያም አባማ ኢየሱስ፣ በቀጨኔ መድኃኔዓለም እነ ባታይ ገብረ መስቀልም ከመጡ በኋላ በራሳቸው እውቀት በራሳቸው ደክመዋል። ከዛ የወጣቶች የልጆች አገልግሎት ሲመጣ ግን መምህር ዘላለም ወንድሙ ሳይደክም ሳይፈራ ሳይሰለች ሳይንቅ ወንድሞችን በማቀራረብ በመቅረብ አዳሩ ሙሉውን ቤተክርስቲያን አውደ ምሕረት ላይ አድርጎ በእውነት አስተምሯል፣ አገልግሏል። ያለፉትን 30 ዓመታት ከአውደ ምሕረት ላይ ማናጠው ዑራኤል ሲሆን ዑራኤል፣ ገብርኤል ሲሆን ገብርኤል፣ ግሸን ሲሆን ግሸን፣ ኢየሩሳሌም ሲሆን ኢየሩሳሌም፣ ዮሐንስ ግቢ ዮሐንስ ማርያም እስከ ሌሊቱ 5 ሰዓት 4 ሰዓት ድረስ ጠርቶ ያናግረኝ ነበር። ዘበኞቹ ፈቅደውልን ከዛ ወደ ቤት ያደርሰኝ ነበር እና ራእዩ እኔ ላይ ያይ የነበረውን ነገር የሚነግረኝ የሚገርም እይታ ነበር የነበረው። በጣም የሚገርም የጸሎት ሰው፣ መንፈሳዊ ሰው፣ ወንድሞችን የሚወድ ዘማሪያንን ሰባኪያንን አንድ ለማድረግ በብርቱ የጣረ አሁንም ደግሞ በስሩ ብዙ የሚረዳቸው ልጆች ያሉ ቤት የዋሉትን ቤት የቀሩትን እነ ብፁዕ አቡነ ዮናስን አይነት ይሄድ የሚፈልጉትን ነገር የሚሰጣቸው ቤት የዋሉትን ቤተ ክህነቱ የረሳቸውን ሰዎች ራሱ የሚያስታውስ ምርጥ ወንድም ነው። አገልግሎቱ የሚያስቀና እና ዘመዴ ብዙ ከመጮሄ የተነሳ ደረቴን ያመኛል ይል ነበር። አሁን ደረቴን እያመመኝ ነው። ደግሞ ካልጮህ አይሆንም። ዘላለም መጮህ ያወጣል ድምፅና ይህንን ፖል መረዋ መምህር ጳውሎስ መልካ ስላሴም ነግሮኛል። ስብከት ቀላል አይደለም እና በጣም ብዙ ኢነርጂ ይፈልጋል፣ ብጡ ድምፅ ያስወጣል እና ቀን በቀን ዓመት ከዓመት ወር ከወር እየጮኸ የእግዚአብሔርን መንግስት አገልግሏል። ብዙዎቹን ለንስሐ ለስጋው ደግሞ አብቅቷል። ታማኝ የሆነ ደግሞ ሩጬን ፈጽሜያለሁ፣ ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ ከዚህ በኋላ የጽድቅ አክሊል ነው የሚጠብቀኝ ብሎ እንኳን ቢናገር የሚያምርበት የታመነ ከላይ በጳጳሳቱ የሚወደድ በካህናቱ የሚወደድ በደብር አለቆች የሚወደድ በሰንበት ተማሪዎች የሚወደድ በሰባኪያን የሚወደድ በማህበረ ቅዱሳን የሚወደድ በኮሌጅ ልጆች በቴዎሎጂ ልጆች የሚወደድ በኢትዮጵያ ቤተክርስቲያን ትልቁ ችግር የሆነ አካል ይጠላሃል፣ የሆነ አካል ለራሱ ነገር ይፈልጋል። ነገር ግን በመምህር ዘላለም ጉዳይ ሁሉም የተስማሙበት ሁሉም የተስማሙለት ሰው ነው። ወንጌልን ስራው አድርጎ የያዘ ትዳር በዚህ ምክንያት ያልያዘ እና ራሱን ጃንደረባ አድርጎ ለክርስቶስ መንግስት የኖረ በጣም የደነገጥኩት እና ደግሞ እኔ ተስፋዬ ይዶ ዘማሪው ሲሞት ዲያቆን ተስፉ ግርማ
መምህር ሲሞት የደነገጥኩትን ያህል የመምህር ዘላለምን ስሰማ የበለጠ ነው የደነገጥኩት የተሸበርኩት ማለት ነው። እና የዘመንን ሰው የአንድ አካባቢ የአንድ ጊዜን ሰው እንደማጣት የሚያስደነግጥ ነገር የለም። ከቴዎሎጂ እነ ዶክተር መምህር አብነት ድንገት ተጠርተው ሄደዋል። አሁን እነ ወንድማችን ለዚህ ጊዜ ነው እንግዲህ እኛ ምድሪቷ አልበቃን ያለችው በተንኮል በመገፋፋት ቤተክርስቲያንን በማቆርቆዝ በማድከም ለጠላት አሳልፎ በመስጠት ፍዳችንን የምንበላው ለዚህ ጊዜ ነው። መምህር ዘላለም ስትሮክ ከዚህ በፊት አሞት ነበር፣ ድኗል። አሁንም አሜሪካን ሀገር ለአገልግሎት ተጠርቶ ነው ሄደው። እዛ ከደረሰ በኋላ ትንሽ አመመኝ አለ። ወደ ክሊኒኩ ወደ ሆስፒታሉ በእግሩ ነው ሄደው። እዛ ከደረሰ በኋላ ደሙ ነው ፕሬሸሩ ከፍ አለ አሉ። ከዛ ወደ እንትኑ ሳይገባ ነው እጃቸው ላይ ያረፈው። እንግዲህ ማዘን ለኛ ነው፣ ማዘን ለራስ ነው። በመላው ኢትዮጵያ ዛሬ ከቅዳሴ በኋላ ተነግሯል። ይህም መታደል ነው፣ መታደል ነው። ዲያቆን መኮንን ባረፈ ጊዜ መኮ የኛ ጓደኛ ባረፈ ጊዜ አሜሪካ ያለው ሕዝብ እንዴት ነው የሸኘው? እሱ ብቻ አይደለም፣ ታቦት ወጥቶ ነው የተቀበረው። ታቦት ወጥቶ ነው የተቀበረው። ወንድማችን መምህር መኮንን ፍጹም አገልጋይ ስለነበረ፣ ፍጹም ወንድሞች ወዳጅ ስለነበረ እኔ ሲያትል ሲሄድ እሱ ያለበት ሀገር ሩቅ ነው። ነገር ግን መኪና ነድቶ መጥቶ ሁሉን ትቶ ከኔ ጋር ነው ሲያትል በቆየውበት ጊዜ አንድ ላይ ነው የቆየ ነው እና ያ ወንድም ታሞ ተሰቃይቶ አርፏል። ቤተክርስቲያንም ደግሞ በሚገባ ክብር ተቀብሏለች። ዛሬም መምህር ዘላለም ወንድሙን ቤተክርስቲያን ከዚህ በላይ አድርጋ ሙሽራ አድርጋ ለሌሎቹም ሰባኪያን ለሌሎቹም አገልጋይ ተስፋ አለን እንዲሉ ቤተክርስቲያን እንዲህ ነው የምትቀበለን እንዲሉ ከፍ ባለ ክብር ይችን ምድር ሲሰናበት ቢሸኙት በጣም ደስ ይለኛል። ይደረጋልም ብዬ አምናለሁ፣ ተስፋ አደርጋለሁ። የእንትኑ ወጥቷል፣ የሽኝቱ እንትን ወጥቷል። እሱን አነብላችኋለሁ። ቀረብ አድርግልኝ። በርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገለገለህን ሰው ሞት ቸል አትበል፣ ምርር ብለህ አልቅስለት፣ አጽንተህም እዘንለት፣ እንደ አገሩ ልማድ አልቅስለት። ስለ አገሩ ልማድ 1 ቀን 2 ቀን አልቅስለት። የብስጭት ሐዘን ኃይል የሚያደክም ስለሆነ በብስጭት ሐዘን እንዳይገባ ከዚህ በኋላ ለቅሶህን ተው ይላል መጽሐፈ ሲራክ ምዕራፍ 38 ቁጥር 16-18። የመምህር ዘላለም ወንድሙ ወልደ ሰማዕት ክቡር አስከሬን ሽኝት በተመለከተ የተዘጋጀ መርሃ ግብር ነው። እሁድ የካቲት 29 2018 ማርች 8 ማለት ነው በዋሽንግተን ዲሲ እና አካባቢው ሀገረ ስብከት ባሉ አብያተ ክርስቲያናት ጸሎተ ፍትሐት ይደርሳል። እሁድ ከቅዳሴ በኋላ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ቅጽር ግቢ በላይኛው መኪና ማቆሚያ የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው ሀዘናቸውን ይወጣሉ። ሰኞ የካቲት 30 ቀን 2018 ነገ ማለት ነው ማርች 9 ከ12 ፒኤም ከቀኑ 4 ፒኤም ሰዓት ጀምሮ በላይኛው ትሬለር ለቅሶ መድረስ ለሚፈልጉ ሁሉ ቦታው ክፍት ይሆናል። ሰኞ የካቲት 30 2018 ማለት ነው ሰኞ ከቀኑ 4 ሰዓት እስከ 7 ሰዓት የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው በሰርክ ጸሎትና በትምህርተ ወንጌል በጧፍ ማብራት ስነ ስርዓት ሲዘከር ያመሻል። ሰኞ ከምሽቱ 7 ሰዓት ክቡር አስከሬኑ ወደ ቤተ ክርስቲያን ይገባል። ከሌሊቱ 1 ሰዓት ኤም
የአካባቢው አድባራትና ገዳማት አገልጋዮች ህዝበ ክርስቲያኑ ተሰብስበው ሰዓታት ቆመው ያድራሉ። ማክሰኞ ከጧቱ 9 ሰዓት ኤም እስከ 12 ሰዓት ፒኤም የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው ጸሎተ ፍትሐት ያደርሳሉ። ማክሰኞ በ12 ፒኤም የመምህር ዘላለም ወንድሙ የህይወት ታሪክና የወዳጅ ዘመድ ምስክርነት ይሰማል። ማክሰኞ በተጋባዥ እንግዳ ትምህርተ ወንጌል ይሰጣል። ማክሰኞ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ተሰጥቶ ክቡር አስከሬኑ ወደ ትውልድ ሀገሩ ኢትዮጵያ ሽኝት ከተደረገ በኋላ ለመታሰቢያ የተዘጋጀው ጸበል ጸዲቅ ተቀምሶ የመርሃ ግብሩ ፍጻሜ ይሆናል። የመምህራችን የወልደ ሰማያትን ነፍስ ከቅዱሳኑ ይደምርልን። ማሳሰቢያ፣ ካህናትና አገልጋዮች እንዲሁም ምዕመናን በሙሉ ነጭ ለብሳችሁ እንድትገኙ በአክብሮት እንጠይቃለን። ነጭ ለብሳችሁ ኢትዮጵያም ነጭ ለብሳችሁ ተቀበሉት፣ ነጭ ለብሳችሁ ቅበሩት። የክርስቶስ ሙሽራ ነው፣ አገልጋይ ነው፣ ነፍሱን ለወንጌል የሰጠ ነው። አንገት የሚያስደፋ ደረት የሚያስደቃ ነገር አይደለም እና ለቀረነውም ደግሞ እግዚአብሔር ልቦና ይስጠን። ቤተክርስቲያናችንን ወደን አፍቅረን ለማለፍ ያብቃል። አንድ የመጨረሻ ስብከቱን በሞት ላይ የተናገረውን ሰምተን ይህኛውን መርሃ ግብር እንጨርሰዋለን። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት ሞቶ እንሞታለን። ምራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም እና ይላል ቃሉ። የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። የወንድማችንን ነፍሱን ይማርልን። እንግዲህ የምንወዳቸው ብፁዕ አባታችን ከኢየሩሳሌም እንግዲህ አርፈዋል። እሱም እዛው ነበረ። በ40ኛው ቀን ነው እሱም እንግዲህ ያረፈው። እንደምታያቸው ሁለቱም ደግሞ ወደ ቀራንዮ መስቀል ተሸክመው ነበር የሄዱት። ይሄ የመጨረሻቸው ሆኗል ማለት ነው። መስቀሉን ተሸክመው አባትና ልጅ ተጠራርተው ሄደዋል። ብፁዕ አቡነ ዕንባቆም ይቆጨኛል እንደው የሚያሳክመኝ ባጣ ለዘመዴ ነግረዋለሁ እንዳሉ ነው ቀሲስ ሱራፌል የነገረኝ እና አባቴ ናቸው። ኢየሩሳሌም ሲሄድ ያስተናገዱኝ ቤተልሔም ቅዱስ ገብርኤል ይሄን ጊዜ እኔ እንደ ሕዝብ እንደ ጎብኝን የመጣሁት ነገር ግን በፍጹም ብለው አውደ ምሕረት ላይ ወጥተ ቃሉን ተናገር ያሉኝ አባቴ፣ የሚያውቁኝ የሚወዱኝ አባቴ ናቸው። ሰዎች እንኳን እዛ ሄደው እንደው ዘመድኩን ነው በሉ ብያቸው የኔን ወዳጆች በጣም የሚያስተናግዱልኝ አባት ነበሩ። እንግዲህ የብፁዕ አባታችን በረከታቸው ይደርብን። ወንድማችንም ደግሞ በአብርሃም በያዕቆብ በይስሐቅ እቅፍ ያኑርልን። ማዘን ለራስ ነው፣ ማዘን ለራሳችን ነው።